ሰላም ጤና ይስጥልን። በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ SQL ግሩፕ ባይ ኤክስፕሌን ይላል ማለት ነው። ግሩፕ ባይ የሚለውን ኮማንድ እንዴት አድርገን መጠቀም እንደምንችል እናያለን ማለት ነው። ካስታወሳችሁ ከዚህ በፊት በአግሪጌት ፋንክሽን ለምሳሌ ካውንት የሚለውን ሰም፣ አቨሬጅ፣ ሚኒማም እና ማክሲማም የሚሉትን የኮማንድ አይነቶች በአግሪጌት ፋንክሽን ላይ እንዴት መጠቀም እንዳለብን በጥልቀት አይተን ነበረ ማለት ነው። እነዚህ አግሪጌት ፋንክሽኖች ደግሞ ብዙ ሮዎችን ሳመራይዝድ አድርገው አንድ ሲንግል ሪዛልት እንደሚሰጡን አይተናል። ነገር ግን ለምሳሌ አንድ ማናጀር መጥቶ የሚከተሉትን ጥያቄዎች ቢጠይቅ ዋት ኢዝ ዘ አቨሬጅ ሳላሪ ፎር ኢች ዲፓርትመንት፣ እያንዳንዱ ዲፓርትመንት ላይ አቨሬጅ ሳላሪው ምን ያህል ነው ቢል፣ ሃው መኒ ኤምፕሎይስ ወርክ ኢን ኢች ዲፓርትመንት፣ በእያንዳንዱ ዲፓርትመንት ውስጥ ምን ያህል ሰራተኛ አለ፣ and what is the highest salary in each department፣ በእያንዳንዱ ዲፓርትመንት ላይ ያለው ከፍተኛ ተከፋይ ምን ያህል ነው ቢል፣ እነዚህን ጥያቄዎች አግሪጌት ፋንክሽን ኤሎን cannot answer these questions። ይሄ አግሪጌት ፋንክሽን እነዚህ ካውንት፣ ሰም፣ አቨሬጅ፣ ሚኒማም እና ማክሲማም በሚሉት ብቻ ይህንን ጥያቄ በአንዴ መመለስ አንችልም። ወይንም ለመመለስ ብዙ ኮማንዶችን ደጋግመን እያንዳንዱ ዲፓርትመንት በዲፓርትመንት አይዲ እያስገባን መስራት ሊጠበቅብን ነውና አሁንም እንደዛ በሚሆንበት ጊዜ ረጅምና ቦሪንግ ይሆናል። ለዚህ ነው ግሩፕ ባይ እነዚህን ችግሮች ስለሚያስወግድልን በጣም አስፈላጊ ነው ማለት ነው። ስለዚህ በደንብ እንዲገባን ዊዛውት ግሩፕ ባይ እስኪ አንድ ጥያቄ ለምሳሌ አቨሬጅ ሳላሪ ኦፍ ዘ ኢንታየር ካምፓኒ፣ ሙሉ የመስሪያ ቤት ውስጥ የሚከፈለው አቨሬጅ ሳላሪ ምን ያህል ነው ተብሎ ቢጠየቅ አግሪጌት ፋንክሽን መጠቀም እንችላለን፣ ወይንም ዊዛውት ግሩፕ ባይ መጠቀም እንችላለን። ስለዚህ ዊዛውት ግሩፕ ባይ አቨሬጅ ሳላሪ ኦፍ ዘ ኢንታየር ካምፓኒ ተብሎ ቢጠየቅ ሰሌክት አቨሬጅ በቅንፍ ውስጥ ካረንት ሳላሪ ፍሮም ኤምፕሎይ ሰማይኮለን አድርጌ ይህንን ራን ባደርግ የኢንታየር ካምፓኒ ወይንም የመስሪያ ቤቱ አቨሬጅ ሳላሪ ይህን ያህል እንደሆነ አወቅ ማለት ነው። ነገር ግን ዊዝ ግሩፕ ባይ በሚሆንበት ጊዜ ዋት ኢዝ ዘ አቨሬጅ ሳላሪ ኦፍ ኢች ዲፓርትመንት፣ ስለዚህ ይሄ የኢንታየር መስሪያ ቤቱ ሳይሆን የእያንዳንዱን ዲፓርትመንት አቨሬጅ ሳላሪ እንዲሰራልን የፈለገው ማለት ነው። በዚህ ጊዜ ነው ግሩፕ ባይ የሚያስፈልገን። እንደዛ በሚሆንበት ጊዜ ሰሌክት ዲፓርትመንት አይዲ ኮማ አቨሬጅ ካረንት ሳላሪ አስ አቨሬጅ ሳላሪ እንደ አቨሬጅ ሳላሪ አድርጎ እንዲያስቀምጥልን ነው የፈለግነው ማለት ነው። ፍሮም ኤምፕሎይስ ግሩፕ ባይ ዲፓርትመንት አይዲ ብለን ሰማይኮለን አድርገን ይሄንን ራን ብናደርግ የእያንዳንዱን ዲፓርትመንት አቨሬጅ ሳላሪ ዘርዝሮ ያስቀምጥልናል ማለት ነው። ራን አድርገን ነው ያያችሁ። ዲፓርትመንት አይዲ 1 አቨሬጅ ሳላሪው ይሄን ያህል ነው። ዲፓርትመንት አይዲ 2 አቨሬጅ ሳላሪው ይሄን ያህል ነው። ዲፓርትመንት አይዲ 3 ይሄን ያህል ነው። ዲፓርትመንት አይዲ 4 ይሄን ያህል ነው። ዲፓርትመንት አይዲ 5 አቨሬጅ ሳላሪው ይሄን ያህል ነው ብሎ በዚህ መልኩ ይዘረዝርልናል ማለት ነው። ግን የኢንታየር መስሪያ ቤቱ ከሆነ እነዚህ በሙሉ ተደምረው እንደገና ተካፍለው ስለሆነ የሚቀመጠው አንድ ሲንግል ሪዛልት ነው። ግን እያንዳንዱ ዲፓርትመንት ሲጠየቅ ግሩፕ ባይ መጠቀም ግድ ይለናል ማለት ነው። እንደገና ደግሞ ይሄ ግሩፕ ባይ በአንድ ኮማንድ ሁሉንም በዚህ መልኩ ይዘረዝርልናል ማለት ነው። አግሪጌት ፋንክሽን ቢሆን ግን ሰሌክት አቨሬጅ ካረንት ሳላሪ ፍሮም ኤምፕሎይስ ዌር ዲፓርትመንት አይዲ ኢኳልስ ቱ 1፣ እንደገና ሌላ ኮማንድ ዌር ዲፓርትመንት አይዲ ኢኳልስ ቱ 2፣ ዌር ዲፓርትመንት አይዲ ኢኳልስ ቱ 3፣ ዌር ዲፓርትመንት አይዲ ኢኳልስ ቱ 4 and ዌር ዲፓርትመንት አይዲ ኢኳልስ ቱ 5 እያለን አጌን ካልሰራን የእያንዳንዱ ዲፓርትመንት በአግሪጌት ፋንክሽን ከሆነ አቨሬጅ ሳላሪ ማግኘት አንችልም። በዚህ ጊዜ ግን አንድ ኮማንድ በዚህ መልኩ የሁሉንም ዲፓርትመንት አቨሬጅ ሳላሪ ማስቀመጥልን ማለት ነው። ሌላ ጥያቄ ደግሞ ዋት ኢዝ ዘ ቶታል ካረንት ሳላሪ ፔድ ኢን ኢች ዲፓርትመንት፣ አሁን የኢንታየር ዲፓርትመንት አይደለም በእያንዳንዱ ዲፓርትመንት ውስጥ የሚከፈለው አጠቃላይ ክፍያ ምን ያህል ነው። አጠቃላይ በመስሪያ ቤት ደረጃ ሳይሆን በዲፓርትመንት ደረጃ እያንዳንዱ ዲፓርትመንት ምን ያህል ቶታል ክፍያ ይከፍላል የሚለውን ጥያቄ ለመመለስ አሁንም ግሩፕ ባይ ያስፈልገናል ማለት ነው። ሰሌክት ዲፓርትመንት አይዲ ኮማ ሰም፣ ይሄ ቶታሉን እንዲያስቀምጥልን ነው። ካረንት ሳላሪ አስ ቶታል ሳላሪ አድርጋ አስቀምጥልን ብለን አዘዝ ነው። ማይስኩዌላችንን ፍሮም ኤምፕሎይስ ግሩፕ ባይ ዲፓርትመንት አይዲ ሰማይኮለን አድርጌ ይሄንን ራን ባደርግ አያችሁ ዲፓርትመንት አይዲ 1 ቶታል ሳላሪው ይሄን ያህል ነው የሚከፈለው፣ 2 ይሄን ያህል ነው፣ 3 ይሄን ያህል ነው፣ 4 ይሄን ያህል ነው ብሎ
በዚህ መልኩ ይዘረዝርልናል ማለት ነው ቤተሰቦቻችን። እንደገና ደግሞ ሌላ ጥያቄ show the number of employees in each department using department name። እስካሁን በዲፓርትመንት አይዲ ነበር እያስቀመጠ ያለው። አሁን ደግሞ ዲፓርትመንት ኔም አስቀምጦልን እንደገና በእያንዳንዱ ዲፓርትመንት ኔም ስር ምን ያህል ሰራተኞች እንዳሉን ነው የፈለግነው ማለት ነው። እንደዛ በምንፈልግበት ጊዜ select d.department name ካውንት በቅንፍ ውስጥ ኦል አስ ቶታል ኢምፕሎይስ በእያንዳንዱ ዲፓርትመንት ኔም ያለውን ቁጥር ቶታል ኢምፕሎይስ ብሎ እንዲያስቀምጥልን የፈለግነው። ፍሮም ኢምፕሎይስ ኢነር ጆይን ዲፓርትመንት ዲ ኦን ዲፓርትመንት አይዲ ኢዝ ኢኳልስ ቱ ዲፓርትመንት አይዲ ግሩፕ ባይ ዲፓርትመንት ኔም ሰማይኮለን አድርገን ስናስቀምጥለት ምንድነው የሚያደርግልን? በዲፓርትመንት ኔም ግሩፕ አድርጎ በእያንዳንዱ ዲፓርትመንት ስር ያሉትን ቁጥር ያስቀምጥልን፣ ምን ያህል ሰራተኞች እንደሚያስቀምጥልናል ማለት ነው። ራን አድርገን ነው አያችሁ። ኤክዚኪዩቲቭ ማኔጅመንት ዲፓርትመንት ስር አንድ አለ ሲኤኦ ማለት ነው። ኢንፎርሜሽን ቴክኖሎጂ ስር 6፣ ሂውማን ሪሶርስ ስር 3፣ ፋይናንስ 3 ሰራተኞች አሉን፣ ማርኬቲንግ 3 ሰራተኞች አሉን ማለት ነው። ስለዚህ ዲፓርትመንት ኔም ተጠቅመን ምን ያህል ሰራተኞች እንዳሉን አወቅን ማለት ነው። ኤምፕሎይ ላይ ዲፓርትመንት ኔም ስለሌለን ኤምፕሎይ ቴብል እና ዲፓርትመንት ቴብልን ጆይን ማድረግ ስለነበረብን ኢነር ጆይንን ተጠቀምን ማለት ነው ቤተሰቦቻችን። ሌላው ደግሞ show the average current salary for each department using department names። average current salary ነው አሁንም የተጠየቅነው። እያንዳንዱ ዲፓርትመንት ላይ የሚከፈለውን average salary በዲፓርትመንት አይዲ ሳይሆን በዲፓርትመንት ኔም እንዲያስቀምጥልን ስንፈልግ አሁንም ጆይን እንጠቀማለን። ምክንያቱም ዲፓርትመንት ኔም ኤምፕሎይ ቴብል ላይ ስለሌለን ዲፓርትመንት ኔም ያለን ዲፓርትመንት ቴብል ላይ ስለሆነ ኤምፕሎይ ቴብል እና ዲፓርትመንት ቴብልን ጆይን ማድረግ አለብን። ለዛ ደግሞ ኢነር ጆይን ፐርፌክት ነው፣ ምክንያቱም ደሞዛቸውና የዲፓርትመንቱን ስም ማገናኘት ስላለብን ማለት ነው። እንደዚህ በሚሆንበት ጊዜ select d.department name average የኤምፕሎይ ካረንት ሳላሪ ማለት ነው as average ሳላሪ አድርጎ እንዲያስቀምጥልን from employee inner join department d on department id is equals to department id group by department name በዲፓርትመንት ኔም ግሩፕ እንዲደረግልን ስለፈለግን ማለት ነው። ለን ይሄንን ሰማይኮለን ካደረኩ በኋላ ራን ባደርገው እያንዳንዱን ዲፓርትመንት የሚከፈለውን አቨሬጅ ሳላሪ በዚህ መልኩ ያስቀምጥልናል ማለት ነው። አያችሁ ኤክዚኪዩቲቭ ማኔጅመንት 200 ሺህ ነው ሲኤኦ የሚከፈላት አንድ ሰው ብቻ ስለሆነች፣ ስለዚህ አቨሬጁ ይሄ ነው። ኢንፎርሜሽን ቴክኖሎጂ ይሄን ያህል አቨሬጅ፣ ሂውማን ሪሶርስስ የሚከፈላቸው አቨሬጅ ሳላሪ ይሄን ያህል ነው፣ ፋይናንስ የሚከፈላቸው አቨሬጅ ሳላሪ ይሄን ያህል ነው፣ ማርኬቲንግ እንደዛ ብሎ በዚህ መልኩ ያስቀምጥልናል ማለት ነው ቤተሰቦቻችን። ሌላው ደግሞ show the highest current salary in each department using department names። አሁን ክፍያን በየዲፓርትመንቱ ያለውን ከፍተኛ ክፍያ በዲፓርትመንት ኔም እንዲያስቀምጥልን። በዲፓርትመንት አይዲ ከሆነ ጆይን አያስፈልገንም ኤምፕሎይ ቴብል ላይ ስላለን፣ ግን በዲፓርትመንት ኔም እንዲያሳይ ስለፈለግን አሁንም ኢነር ጆይን እንጠቀማለን። ስለዚህ select d.department name maximum ሳላሪውን ስለሆነ የምንፈልገው በቅንፍ ውስጥ current salary as highest salary from employees inner join department d on department id is equals to department id group by department name ሰማይኮለን አድርጌ ይህንን ራን ካደረው አያችሁ እያንዳንዱ ዲፓርትመንት ኔም ላይ የሚከፈለው ከፍተኛ ክፍያን በዚህ መልኩ እናውቃለን ማለት ነው። አሁንም ደግሞ በተመሳሳይ በእያንዳንዱ ዲፓርትመንት ላይ ዝቅተኛ ተከፋዮችን ማወቅ ከፈለግን አሁን ደግሞ show the lowest current salary in each department using department name። አሁንም በዲፓርትመንት ኔም እንዲያሳየን ስለፈለግን ኤምፕሎይስ ቴብል ላይ ዲፓርትመንት ኔም የለም። ስለዚህ አሁንም ጆይን እንጠቀማለን። ኢነር ጆይንን select d.department name minimum በቅንፍ ውስጥ current salary as lowest salary from employees inner join department d on department id is equals to d.department id group by department name አድርገን ይህንን ራን ስናደርገው በእያንዳንዱ ዲፓርትመንት ውስጥ ዝቅተኛውን ክፍያ እናውቃለን ማለት ነው። ራን አድርገን እንየው። እያችሁ በእያንዳንዱ ዲፓርትመንት ዝቅተኛ ተከፋዮችን በዚህ መልኩ አወቅን ማለት ነው። ሌላ ደግሞ show the total current salary paid in each department using department names። ቶታሉን ነው አሁን የፈለግነው። ቅድም የሰራነው በዲፓርትመንት አይዲ ነበር። አሁን ግን እዚህ ጋር በዲፓርትመንት ኔም የእያንዳንዱን መስሪያ ቤት ቶታል ክፍያ እንዲነግረን ነው የፈለግነው። ስለዚህ እንደዛ በሚሆንበት ጊዜ ዲፓርትመንት ኔም አሁንም ኤምፕሎይስ ቴብል ላይ ስለሌለን ኤምፕሎይስ ቴብል እና ዲፓርትመንት ቴብል
ብለን ጆይን ማድረግ አለብን ማለት ነው። እንደዛ በሚሆንበት ጊዜ የምንጠቀመው ኮማንድ select d.department name sum በቅንፍ ውስጥ e.current salary as total salary from employees inner join department d on e.department id is equals to d.department id group by d department name ሰማይኮለን አድርጌ ይህንን ራን ባደርግ በእያንዳንዱ ዲፓርትመንት ውስጥ የሚከፈለውን ቶታል ክፍያ ወይም ጠቅላላ ክፍያ ማወቅ እንችላለን ማለት ነው። ራን አድርገን ነው አያችሁ ቶታል ሳላሪ በእያንዳንዱ ዲፓርትመንት ስር የሚከፈለውን አጠቃላይ ክፍያ በዚህ መልኩ ይዘረዝርልናል ማለት ነው። ስለዚህ ግሩፕ ባይ በጣም ቆንጆ ኮማንድ ነው ማለት ነው። ሌላም ደግሞ show the number of employees in each job role within each department ዲፓርትመንት ኔሙን ያላቸውን የሥራ ድርሻ ቆጥሮ እንዲያስቀምጥልን ነው የፈለግነው ማለት ነው። እንደዛ በመንፈልግበት ጊዜ ብዙ ቴብሎችን ነው ኮኔክት የምናደርገው ማለት ነው። ስለዚህ select the number of employees in each job role within each department ስለዚህ በእያንዳንዱ የሥራ ድርሻ ላይ ምን ያህል ኤምፕሎይዎች አሉ የሚለው እንዲያሳየን ነው የፈለግነው። እንደዚህ በመንፈልግበት ጊዜ አሁንም ጆይን እንጠቀማለን። ብዙ ቴብሎችንም ነው ጆይን የምናደርገው። ስለዚህ እንጠቀመው ኮማንድ select d.department name j.job title count as በቅንፍ ውስጥ all as total employees እንደ total employees እንዲያስቀምጥልን ፈለግን። from employees inner join departments d on e.department id is equals to d.department id inner join job roles j on e.job id is equals to j.job id group by d.department name j.job title semicolon ራን አድርገን ነው አያችሁ ቶታል ሁለት አካውንታንት አሉን ማለት ነው። ከፋይናንስ ቺፍ ኤግዚኪዩቲቭ ኦፊሰር ወይንም ሲኢኦ ከኤግዚኪዩቲቭ ማኔጅመንት ዲፓርትመንት ውስጥ አንድ ሰው አለን። ከኢንፎርሜሽን ቴክኖሎጂ አናሊስት አንድ ሰው አለን። በእያንዳንዱ የሥራ ድርሻቸው ማለት ነው ከእያንዳንዱ ዲፓርትመንት አሁንም ከኢንፎርሜሽን ቴክኖሎጂ ዲፓርትመንት ማናጀር አንድ ሰው አለ። ከሂውማን ሪሶርስ ዲፓርትመንት ማናጀር አንድ አለ። ፋይናንስ ዲፓርትመንት ማናጀር አንድ አለ። ከማርኬቲንግ ዲፓርትመንት ማናጀር አንድ አለ። ሂውማን ሪሶርስ ስፔሻሊስት ሁለት ሰው አለ። ከማርኬቲንግ ስፔሻሊስት ሁለት ሰው አለ። ኢንፎርሜሽን ቴክኖሎጂ ሶፍትዌር ዴቨሎፐር ሶስት ሰው አለ። ኢንፎርሜሽን ቴክኖሎጂ ሲስተም አድሚኒስትሬተር አንድ ሰው አለ ማለት ነው። ስለዚህ እያንዳንዱ ዲፓርትመንት ያሉ ሰራተኞች የሥራ ድርሻቸውንና ምን ያህል ሰዎች እንዳሉ በዚህ መልኩ ያስቀምጥልናል ማለት ነው። ሌላኛው show the number of employees assigned to each project አሁን ደግሞ በእያንዳንዱ ፕሮጀክት አሳይን እንዲሆኑ ሰራተኞችን ተብሎ ብንጠየቅ አሁንም ብዙ ቴብሎችን ጆይን ማድረግ አለብን። እንደዛ በሚሆንበት ጊዜ select p.project name count ep employee projects ማለት ነው .employee id as total employees from employees projects ep inner join employees e on ep employee projects .employee id is equals to e.employee id inner join projects p on ep .project id is equals to p project id group by p project name ሰማይኮለን አድርጌ ይሄንን ራን ባደርግ አያችሁ ፕሮጀክት ኔሙ እና ቶታል ኤምፕሎይስ ለምሳሌ ኤምፕሎይ ፖርታል አፕግሬድ ፕሮጀክትን የሚሰሩ ሰዎች 3 ሰራተኞች ናቸው። ክላውድ ማይግሬሽን ፕሮጀክትን የሚሰሩ ሰዎች 3 ናቸው። ሪክሩትመንት አውቶሜሽን ፕሮጀክትን የሚሰሩ 2፣ ፋይናንሻል ሪፖርቲንግ ሲስተም ፕሮጀክትን የሚሰሩ 2፣ ዲጂታል ማርኬቲንግ ካምፔን ፕሮጀክትን የሚሰሩ ሰራተኞች ደግሞ 2 ናቸው ማለት ነው። እንግዲህ ለዛሬ ግሩፕ ባይ በሚል ርዕስ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ይሄንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሐሳብ አስተያየት ካላችሁ በኮሜንት መስጫ ላይ ታስቀምጡልኝ፣ በደስታ እቀበላለሁ። ለዚሁም ደግሞ የደወል ምልክቷን ተጭናችሁ ሰብስክራይብ ብታደርጉ ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል ማለት ነው። ስለዚህ ሰብስክራይብ እንድታደርጉ እንመክራለን። በተረፈ እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አክብራችኋለሁ። ባይ ባይ።